ሰላም ጤና ይስጥልን እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ማክሰኞ ህዳር 30 2018 ዜና ላፍታ የመረጃ ሰዓታችን ተጀምሯል። የህዳሴ ግድብን ካላስተዳደርኩ ስትል የከረመችው ግብጽ ኢትዮጵያ በውሃ ደህንነቴ ላይ ጣልቃ ገብታለች የሚል ያልተጨበጠ አዲስ ክስ ማቅረቧን የህንዱ ጠቅላይ ሚኒስትር ራንዲራ ሞዲ በሚቀጥለው ሳምንት ኢትዮጵያን ሊጎበኙ ይችላሉ መባሉን እንዲሁም ከኢትዮጵያ ባህልና ስነ ምግባር ያፈነገጠ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት ታይተዋል የተባሉ ተጠርጣሪዎች በቁጥጥር ስር መዋላቸውን ጨምሮ ሌሎች መረጃዎችን ይዘንላችሁ ቀርበናል። ዜናዎቹን እየመራው ዳሩ ሰላም ተሾመ ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። የህዳሴ ግድብን ካላስተዳደርኩ ስትል የከረመችው ግብጽ ኢትዮጵያ በውሃ ደህንነቴ ላይ ጣልቃ ገብታለች የሚል ያልተጨበጠ አዲስ ክስ አቀረበች። የአባይ ወንዝን በብቸኝነት ስትጠቀም የኖረችው ግብጽ የህዳሴ ግድብ ግንባታ ከተጀመረበት ጊዜ አንስቶ ያልተጨበጡና ተቀያያሪ ክሶችን ስታቀርብ መቆየቷ ይነገራል። የህዳሴ ግድብን በመገንባት የማገኘውን የውሃ መጠን ይቀንስብኛል ስትል የኖረችው ግብጽ ከግድቡ መጠናቀቅ በኋላ ደግሞ ከፍተኛ መጠን ያለው ውሃ እየተለቀቀብኝ ነው በሚል ርዕስ በእርሱ የሚጋጭ ክስ አቅርባለች። ሆኖም ኢትዮጵያ ጉዳዩ በውይይትና በንግግር እንዲፈታ ጥረት ስታደርግ መቆየቷን ስታሳውቅ የቆየች ቢሆንም ግብጽ ከሳምንት በፊት በውጭ ጉዳይ ሚኒስቴሯ በኩል ካሁን በኋላ ከኢትዮጵያ ጋር በህዳሴ ግድብ ጉዳይ ለድርድር አልቀመጥም ማለቷ ይታወሳል። አሁን ደግሞ በተናጠል ውሳኔ ለተገነባ ግድብ ህዳሴ የሚል እድገትን ወይም ቅቡልነትን የሚያመለክት ስያሜ ግብጽ ልትቀበለው አትችልም ሲሉ የህዳሴ ግድቡን ብቻ ሳይሆን ስያሜውንም እንደማይቀበሉ መናገራቸውን ደግሞ ሌላ አነጋጋሪ ጉዳይ ሆኗል። ኢትዮጵያ ለድርድር ዝግጁ ነኝ ማለቷ እንዳላስደሰታቸው የጠቆሙት የግብጽ ውጭ ጉዳይ ሚኒስቴር ኢትዮጵያ በግብጽ የውሃ ደህንነት ውስጥ ጣልቃ ገብታለች ሲሉም ተሰምተዋል። በሌላ በኩል በግብጽ አማካኝነት በአንድ በኩል ውሃ ተያዘብን፣ በሌላ በኩል ጎርፍ ተለቀቀብን በሚል የሚናፈሱ መረጃዎች እርስ በርስ የሚጣረሱና መሰረተ ቢስ መሆናቸውን የኢትዮጵያ የውሃና ኢነርጂ ሚኒስቴር ሀብታሙ ኢተፋ ገልጸው ነበር። የህንዱ ጠቅላይ ሚኒስትር ራንዲራ ሞዲ በሚቀጥለው ሳምንት ኢትዮጵያ ሊጎበኙ እንደሚችሉ ተጠቆመ። የህንድ ጠቅላይ ሚኒስትር ራንዲራ ሞዲ በሚቀጥለው ሳምንት ኢትዮጵያ ሊጎበኙ እንደሚችሉ ተጠቁሟል። ይህ ጉዞ የህንድ መሪ ለአፍሪካ ቀንድ ሀገራት ከ10 ዓመት በኋላ የሚያደርጉት የመጀመሪያው ሲሆን ኒው ዴልሂ ከአህጉሪቱ ጋር ያላትን ግንኙነት ለማጠናከር ያላትን አዲስ ቁርጠኝነት ያሳያልም ተብሏል። የህንድ ዲፕሎማቶች እንደተናገሩት ጠቅላይ ሚኒስትሩ ከታህሳስ 7 እስከ ታህሳስ 8 2018 ዓ.ም ድረስ በአዲስ አበባ ሊቆዩ እንደሚችሉም ተገልጿል። ህንድና ኢትዮጵያ በደቡብ ትብብር ላይ የተመሰረተ ጠንካራ የልማት አጋርነት እንዳላቸውም ተገልጿል። አዲስ አበባ ከአህጉሪቱ ከፍተኛ የህንድ የቅናሽ ብድር ተቀባዮች አንዷ ስትሆን ፕሮጀክቶችም የባቡር መስመር፣ የሸንኮራ ፋብሪካዎችና የኃይል ማስተላለፊያን ያካትታሉ ተብሏል። ይህ ጉዞ ከቅርብ ጊዜ ወዲህ ጠቅላይ ሚኒስትሩ በደቡብ አፍሪካ በተካሄደው የቡድን 20 ስብሰባና በቅርቡ በቡታን ባደረጉት ይፋዊ ጉብኝት ከተሳተፉ በኋላ የሚደረግ እንደሆነም ተገልጿል። ጠቅላይ ሚኒስትሩ በኢትዮጵያ በሚያደርጉት ጉዞ በዲጂታል የህዝብ መሰረተ ልማት፣ በግብርና ቴክኖሎጂ፣ በንጹህ ኃይል፣ በባቡር ዘመናዊነት፣ በመከላከያ ትብብርና በትምህርት ዘርፎች ላይ አዳዲስ ስምምነቶችን ያስከትላል ተብሎ እንደሚጠበቅም ተጠቁሟል። በአሁኑ ጊዜ ከ650 በላይ የህንድ ኩባንያዎች ከ5 ቢሊዮን ዶላር በላይ በሆነ ኢንቨስትመንት በኢትዮጵያ ውስጥ የሚንቀሳቀሱ ሲሆን ይህም የህንድ ኢንተርፕራይዞች የሀገሪቱ ትላልቅ የግል ቀጣሪዎች እንዲሆኑ አድርጓታል ተብሏል። በተጨማሪም በቴክኖሎጂ አጋርነትና በዲጂታል ለውጥ ላይ አዲስ ተነሳሽነትን መፍጠር የጠቅላይ ሚኒስትር አብይ አህመድና የራንዲራ ሞዲ ቀደምት ውይይቶች ውጤት መሆኑም ተጠቁሟል። ከኢትዮጵያ ባህልና ስነ ምግባር ያፈነገጠ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት ታይተዋል የተባሉ ተጠርጣሪዎች በቁጥጥር ስር ዋሉ። የኢትዮጵያ ፌዴራል ፖሊስ ከሀገሪቱ ባህልና ስነ ምግባር ያፈነገጠ አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን በቀጥታ ስርጭት ለሕዝብ ታይተዋል ያላቸውን 5 ተጠርጣሪዎች ላይ ምርመራ መጀመሩን አስታውቋል። የኢትዮጵያ ፌዴራል ፖሊስ በአዲስ አበባ ከተማ በተካሄደው በ3ኛው የጂ ፓወር ቲክቶክ ክሬቲቭ አዋርድ ላይ ሰውነታቸውን የገላለጠ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት ለሕዝብ የታዩ ተጠርጣሪዎችን ከነ ግብረ አበሮቻቸው ጋር በቁጥጥር ስር አውሎ ምርመራ ማጣራት መጀመሩን በማህበራዊ ትስስር ገጹ ላይ ምስላቸውን በማጋራት አስታውቋል። ሰሞኑን ከኢትዮጵያ ሕዝብ ባህልና መልካም ስነ ምግባር በተቃራኒ በሕዝብ ዘንድ ተቀባይነት የሌለው አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት የታዩ ዝግጅቱን በስፖንሰርነት የደገፉና
ፕሮግራሙን አቀናብሯል የተባሉ ተጠርጣሪዎችም ወንጌላዊት ገብረ እንድሪያስ፣ በረከት ጸጋይ፣ መቅድም ደረጀ፣ ግሩም ገዛኸኝና ዮሐንስ መኮንን የተባሉ ግለሰቦች መሆናቸውን ገልጿል። የኢትዮጵያ ፌዴራል ፖሊስ ከህብረተሰቡ ባህልና እሴት ያፈነገጡ አለባበሶችና መጤ ባህሎች ተስፋፍተው በትውልዱ ላይ አሉታዊ ተጽዕኖ እንዲያስከትሉ ተጠርጣሪዎች ላይ የህግ ተጠያቂነት ለማረጋገጥ የጀመረውን ምርመራ አጠናክሮ እንደሚቀጥልም አስታውቋል። የሶማሊያ ጁባላንድ ራሷን የቻለች መንግስት ለመሆን የሽግግር ሂደት መጀመሯን አስታወቀች። ሶማሊያ የራስ ገዛት አድርጋ የምታያት ነገር ግን በከፊልም ቢሆን ራሷን እንደ ራስ ገዝ ሀገር የምትቆጥረው ጁባላንድ ከሶማሊያ ፌዴራል መንግስት ጋር በስልጣን በንብረትና በህገ መንግስታዊ ጉዳዮች በተደጋጋሚ ግጭት ውስጥ ስትገባ ይስተዋላል። ይቺ የሶማሊያዋ ጁባላንድ ራስ ገዝ ታዲያ ራሷን የቻለች መንግስት ለመሆን የሽግግር ሂደት መጀመሯን በትላንትናው ዕለት አስታውቃለች። የጁባላንድ ግዛት ፓርላማ ትላንት ባደረገው የግዛቲቱ ህገ መንግስት ማሻሻያ ግዛቲቱ የሶማሊያ ፌዴራል ግዛት መሆኗን የሚጠቅሱ አንቀጾችን በሙሉ ከህገ መንግስቱ ላይ አስወጥቷል። ግዛቲቱ ከእንግዲህ የጁባላንድ ፌዴራል ግዛት መባሏ ቀርቶ የጁባላንድ መንግስት ተብላ እንድትጠራ ፓርላማ ወስኗል። ጁባላንድ ከፌዴራሉ ህገ መንግስት ማሻሻያና ከምርጫ ጋር በተያያዘ ባለፈው ዓመት ከፌዴራል መንግስቱ ኃይሎች ጋር ደም አፋሳሽ ግጭት ውስጥ መግባቱም ይታወሳል። ይህ እርምጃ በጁባላንድና በሞቃዲሾ መካከል ያለውን ስር የሰደደ ውጥረት የሚያንጸባርቅ እንደሆነ እየተገለጸ የሚገኝ ሲሆን ይህንን በተመለከተም የሶማሊያ መንግስት ይህ ዜና እስከተጠናቀረበት ሰዓት ድረስ ያለው ነገር የለም። አሜሪካ በአፍሪካ ኢንቨስትመንት ላይ ያተኮረ ፖሊሲ ይፋ ስታደርግ በአፍሪካ ቀንድ ግጭት መከላከልን ቅድሚያ እንደምትሰጥ አስታወቀች። ዩናይትድ ስቴትስ በአፍሪካ ስትከተለው የነበረውን ስልት የሚቀይር አዲስ የብሔራዊ ደህንነት ስትራቴጂ ይፋ ያደረገች ሲሆን በተለይ በግጭት አውድ ውስጥ በሚገኘው የአፍሪካ ቀንድ ውስጥ የንግድ የኢንቨስትመንትና የተጠናከረ የዲፕሎማሲ ተሳትፎን ቅድሚያ መስጠቷን ገልጻለች። ዋይት ሀውስ ያወጣው ይህ ስትራቴጂ ዋሽንግተን ገበያቸውን ለአሜሪካ ምርቶችና አገልግሎቶች ለመክፈት ቁርጠኛ ከሆኑ ብቃት ካላቸውና አስተማማኝ መንግስት ጋር ወደ ሽርክና መሄዷን አመልክታለች። የግጭት መከላከልና መፍታት የአዲሱ ስትራቴጂ ዋነኛ ምሰሶ መሆኑ የተገለጸ ሲሆን የአፍሪካ ቀንድ ደግሞ ቅድሚያ የሚሰጠው አካባቢ ተብሎም ተለይቷል። ሰነዱ በኢትዮጵያ በኤርትራና በሶማሊያ ያሉትን ዘላቂ ውጥረቶች አጽንኦት በመስጠት ያለ ቅድመ መከላከል ዲፕሎማሲ ብቅ የሚሉ የግጭት ምንጮች ሊባባሱ እንደሚችሉም ጠቁሟል። በተጨማሪም ስትራቴጂው በኮንጎ ዲሞክራቲክ ሪፐብሊክና ሩዋንዳ መካከል ያለው አለመግባባት እንዲሁም በሱዳን ያለውን ጦርነት ጨምሮ በሌሎች ችግር ባለባቸው ቀጠናዎች ለሚካሄዱ ድርድሮች አሜሪካ የድርሻዋን ለመወጣት ያላትን ፍላጎትም አሳይቷል። ስትራቴጂው በአፍሪካ አንዳንድ አካባቢዎች የእስላማዊ ታጣቂዎች እንቅስቃሴ መነሳቱን በተመለከተ ማስጠንቀቂያ ቢሰጥም ዩናይትድ ስቴትስ በአህጉሪቱ የረጅም ጊዜ ወታደራዊ ቆይታ ከማድረግ እንደምትቆጠብም አመልክቷል። በኢኮኖሚው ረገድ ስትራቴጂው ዋሽንግተን በውጭ እርዳታ ከሚመራው ሞዴል ወደ ኢንቨስትመንትና እድገት መርህ ለመሸጋገር ያላትን ዓላማ ያሳየ ሲሆን ይህም የአፍሪካን የተፈጥሮ ሀብትና ኢኮኖሚያዊ አቅም ለመጠቀም ያለመ ነው ተብሏል። በተጨማሪም የሁለቱን ወገን ተጠቃሚነት የሚያሳድጉ የንግድ ትስስሮችን ለማጠናከር በሚደረገው ጥረት እንደ አጎዋ ያሉ ነባር ማዕቀፎች ላይ ሊደረጉ የሚችሉ ማሻሻያዎችን ጠቁሟል። በአጠቃላይ አዲሱ የብሔራዊ ደህንነት ስትራቴጂ የአሜሪካ በአፍሪካ ተሳትፎ ይበልጥ በንግድ ላይ ያተኮረ መሆኑን የሚያመላክት ሲሆን ኢኮኖሚያዊ ሽርክናዎችን በቀጠናዊ መርጋት ጋር በማያያዝ የአፍሪካ ቀንድ በዲፕሎማሲ ቅድሚያ ከሚሰጣቸው ቀጠናዎች መሃል አስቀምጧል። ከአባይ ቴሌቪዥን ስተላለፍላችሁ የነበረው የዛሬው ህዳር 30 2018 የቀኑ መረጃችን ይህን ይመስል ነበር። አብራችሁን ስለነበራችሁ ከልብ እያመሰገንን በያላችሁበት መልካም ጊዜ ይሁንላችሁ።